أعوذ بالله من الشيطان الرجيم أفغير الله أبتغي حكما وهو الذي أنزل إليكم الكتاب مفصلا والذين آتيناهم الكتاب يعلمون أنه منزل من ربك بالحق فلا تكونن من الممترين وتمت كلمة ربك صدقا وعدلا لا مبدل لكلماته وهو السميع العليم وإن تطع أكثر من في الأرض يضلوك عن سبيل الله وإن تطع أكثر من في الأرض يضلوك عن سبيل الله إن يتبعون إلا الظن وإن هم إلا يخرصون صدق الله العظيم ወደ መጀመሪያው ፕሮግራም ግብዣ ያልፋለሁ እንግዲህ የመጀመሪያው ፕሮግራም የሚሆነው ሳምንታዊ የቁርአን መልእክት ይኖረናል ብያችኋለሁ ይሄን መልእክት ተከታትለን እንመለሳለን አብራችሁን ቆዩ بسم الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين وأسأل الله تعالى أن يجعل هذه الساعات في ميزان حسناتنا أجمعين ودنا يتكبرات تملكات وجاتشن انجليزاري ليت على ملكو فضل حافظ القرآن وحفظ القرآن قرآن محفز እንዲሁም ቁርአን ያሐፈዙ ሰዎችን ደረጃ ኢንሻአላህ አጠር ባለ መልኩ እንዲሁም ከነሱ ጋር ወቅታዊ የሆኑ ሐሳቦችን መናነሳ ይሆናል እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶቻቸው ንግግሮቻቸው ቁርአን ያሐፈዘ ሰው ትልቅ ደረጃ እንዳለው አስተምሯሉ ከነዚህም ሐዲሶች መካከል ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ዑመር በዘገቡት ሐዲስ ረዲየላሁ ዐንሁማ እንዲህ ሲሉ ያስተምሩናል قال الصيام والقرآن يشفعان للعبد يوم القيامة قرآننا ጾም የቂያም ጊዜ እነዚህን ኢባዳዎች ይፈጽሙ ለነበሩ ሰዎች አማላጅ ሲሆኑ ይመጣሉ ሐዲሱ ይቀጥላል يقول القرآن قرآن እንዲህ ይላል منعته النوم بالليل ሌሊት ላይ እኔን ያነበበ አንተ ፊት ቆሞ ነበር ረጅም ጊዜ فشفعني فيه قال فيشفعانه እንግዲህ ቁርአን አማልደው በኔ ምክንያት እንቅልፋቶብኛል ሌሊት ቆሞ ስለዚህ ቁርአን ያሐፈዘ ሰው ነው በዋናነት ሌሊት ሊቆም የሚችለው ሌሊት ሊሰግድ የሚችለው እንግዲህ ሌሎች ሰዎችም ሊሰግዱ ይችላሉ ግን ነብዩ ሰለላሁ ዐለይሂ ወሰለም ይህንን ሲሉ አስተምሯሉ እንግዲህ ቂያም ጊዜ ሲባል ብዙ ሰው አይረዳም الصاخة الطامة القارعة وترى الناس سكارى وما هم بسكارى ያ ቀን ማለት ሰዎች ምንም አይነት የሚያሰክር ነገር ሳይወስዱ በጣም ነገር ቀኑ አስጨናቂ ከመሆኑ የተነሳ ሰዎች የሚሰክሩበት ቀን ነው ይላል አላህ Subhanahu Wa Ta'ala ስለዚህ በዚህ ቀን ቁርአን አማላጅ ሆኖ ይመጣል ሌሊት ይቆምበት ሐፍዙት ሌሊት ቆመት ይቆምበት ለነበረ ሰው ማለት ነው በሌላ ደግሞ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ስለ ቁርአን ስለ ሐፍዝ ሰው ታላቅነት እንዲህ ይላሉ قال عن أبي هريرة رضي الله عنه أبي هريرة بزجوت حديث عن رسول الله صلى الله عليه وسلم أنه قال يجيء القرآن يوم القيامة يقام جزي قرآن يمتل فيقول يا رب حله ጌታዬ ሆይ አጊጠው ይላል ቁርአን ለሚያነብ ቁርአን ለሐፈዘ الناس ይደጋግም ለኖረ ሰው ማለት ነው فيلبس تاج الكرامه የልቅና ዘውድ ጭንቅላቱ ላይ ይደፋለታል ጭንቅላቱ ላይ ይቀመጥለታል እንግዲህ ክራውን የምታውቁት ንጉሶች የሚያደርጉት ማለት ነው ثم يقول እዚህ ላይ በቃ ቁርአን መልሶ ለአላህ Subhanahu Wa Ta'ala እንዲህ ይላል يا رب زده ጌታዬ ሆይ ጨምረው فيلبس حلة الكرامه ከዛ በኋላ ክራውን ተደፍቶለት ነበር ዘውድ ለብሶ ነበር ከዛ በኋላ የልቅና ካባይ አላህ Subhanahu Wa Ta'ala እንዲለበስ ያደርጋል ይቀጥላል ثم يقول ከዛም ቁርአን እንዲህ ይላል يا رب ارضى عن ከሱ ወደድ ጌታዬ ሆይ ይላል فيقال እንዲህም ይባላል ቁርአን ሐፍዞ የኖረው ሰው ማለት ነው اقرأ وارقى
ወዩዛዱ ቅራ አንብብ ይባላል ወዩዛዱ ከፍ በልም ይባላል ወዩዛዱ بكل آية حسنة በእያንዳንዱ በሚያነበው አንቀጽ ሐሰና አላህ Subhanahu Wa Ta'ala ምንዳን ይጨምርለታል ማለት ነው እንግዲህ በሌሎች ሐዲሶች ደግሞ እንደምናውቀው ሁላችንም ምናልባት ያልደረሰው ሰው ሊኖር ይችላል ቁርአን የሐፈዘው ሰው ብቻ አይደለም ክራውን የሚደፋለት ወይም ዘውድ እንዲለብስ የሚደረገው የክብር ካባን እንዲለብስ የሚደረገው ብሎም እሱን ያሳሐፈዙት ቤተሰቦቹ ወዳጅ ዘመዶቹም በዚህ ሰበብ አላህ Subhanahu Wa Ta'ala ያለቃቸዋል ኢማም ሻጢቢ ረህመቱላሂ ዐለይሂ ሒርዙል አማኒ በሚባለው مصحفاتቸው ላይ እንዲላሉ وإن كتاب الله أوثق شافع وأغنى غناء واهبا متفضلا وخير جليس لا يمل حديثه وترداده يزداد فيه تجملا وحيث الفتى يرتاع في ظلماته من القبر يلقاه سنا متهللا إلى أن يقول هنيئا مريئا والداك عليهما ملابس أنوار من التاج والحلا فما ظنكم بالنجل عند جزائه أولئك أهل الله والصفوة الملا هنيئا مريئا والداك عليهما እንኳን ደስ አለህ والداك عليهما ملابس أنوار من التاج والحلا ቤተሰቦችህ ወላጅ አባትህና እናትህ ላንተ ብቻ ሳይሆን የምትለበሰው ያን ካባ እነሱም ከኑር የሆነን ካባ ከኑር የሆነን ክራውን ይደፋላቸዋል لا إله إلا الله እንግዲህ ወላጆቹን ማስደሰት የሚፈልግ ልጅ ወላጆቹን ነገ አኺራ ክራውን ዘውድ እንዲለብሱለት የክብር ካባን ከኑር የሆነ እንዲለብሱ የሚፈልግ ልጅ ወላጆቹ ማስደሰት የሚፈልግ እንግዲህ ልጅ ካለ ይሄንን ያድርግ ቁርአን ያሐፍዝ ምናልባት ሙሉ ላይሆን ይችላል ግማሹን ያሐፍዝ ምናልባት 5 ጁዝ ምናልባት 10 ጁዝ የቻለውን ያቅሙን ያህል ይጣር ኦኬ ምናልባት ደግሞ ይህ ያለፈው ወላጅ ካለ ልጁ እንዲያሐፍዝ ያድርግ ነገ በልጁ ሰበብ እሱ ይሄ ያለውን ከትልቅ ደረጃ ስለሚያገኝ ማለት ነው በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ የቂያም ጊዜ ቁርአን የሚቀራ ሰው ከትልቅ የሆነ ደረጃ ወይም ከፍ ያለ ቦታ ላይ እንዲቀመጥ ከፍ ካሉ አካላት ጋር ማለት ነው ይደረጋል ይላሉ እንግዲህ ከኡመል ሙእሚኒን ከናታችን አይሻ የወረደው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ انه قال مثل الذي يقرأ القرآن يا قرآن የሚያነበው ሰውዬ وهو حافظ له እሱ በልቡ ላይ የሸመደደውና ያኖረው ሲሆን مع السفرة الكرام البررة ከታላላቅ ከሆኑት እንግዲህ ከተከበሩ ከሆኑት በጣም ከፍ ካሉ ከሆኑ ከመላእክት ልኡካን ጋር አብሮ እንዲቀመጥ ይደረጋል لا اله الا الله لا اله الا الله እንግዲህ ዛሬ እስኪ አንዳችን ማን ነው ከኛ መሐከል ወይም አክበር መታከብረውን ሰው ፈልግና ከሱ ጋር ቁጭ በል ከነሱ ጋር ነው ያንተ ቦታ ብትባል ምን የት ክብር ይሰማሃል እንግዲህ የቂያም ጊዜ አላህ Subhanahu Wa Ta'ala በፍጹም አንድም ቀን አምፀውት ከማያውቁት ብሎም በጣም ደረጃቸው ከፍ ካለ ከነ ጅብሪልና ከመሳሰሉት መላእክቶች ጋር አብረህ እንድትቀመጥ ይሆናል ማለት ነው والله በጣም ትልቅ ደረጃ ነው ነብዩ ሰለላሁ ዐለይሂ ወሰለም እዚህ ላይ አላበቁም የቂያም ጊዜ በጣም ከፍ ወዳለው ደረጃ ከፍ ካሉ ሰዎች ከመቀመጥም ከፍ ካሉ አካላት ጋር ከመቀመጥም በዘለለ አንተ ባነበብከው ቁርአን አንቀጽ ልክ የጀነት መቀመጫ እዛህ ነው ይባላል ሲሉ አስተምሯሉ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ አምር በዘገቡት ሐዲስ እንዲህ ሲሉ አስተምሮናል انه قال يقال لصاحب القرآن ለቁርአን ባለቤት ቁርአን ለሐፈዘው ቁርአን ለሸመደደው ሰው እንዲህ ይባላል يقرأ ዛሬ እንግዲህ አንብብ ይባላል ወርቃ ከፍ በል ይባላል ወረቲል እንግዲህ እስኪ አንብብ كما كنت ترتل في الدنيا ዱንያ ላይ እንግዲህ እንቅልፋተህ ሌሊት ቆመህ ታነብ እንደነበረው ለማሐፈዝ ተታገል በነበረው መንዳ ዛሬ ደግሞ አንብብ ይባላል فإن منزلتك ያንተ መቀመጫና ማረፊያ عند آخر آية تقرأها መጨረሻ የምታነባት የቁርአን አንቀጽ ላይ ነው ይባላል እንግዲህ አስቡት والله ቁርአን ላይ ስንት አንቀጽ እንዳለ አስቡት ከሱራ ፋቲሃ ኢላ ሱረተ الناس لا إله إلا الله كذي بلاي من درجة الله والله كذي بلاي من درجة الله قد يحفظون الدرجة عنده بزيد أكيد دقيقة ميجلس عيد الله القرآن يحفظ درجة اليوم القرآن يحفظ سويش الله زند الله تشو درجة طيب نقدي هنا نكالن بس مونو بهاجراتن أفر كلل يتكسته عند بدم أصدقائنا نجار الله اليوم بلا ما كف درجة يوم جمروا هاجرات اللي يتكسته نقدي بأفر كلل بأسكاك يبوهنا عليهم ድንገተኛ በሆነ የመኪና አደጋ 3 ቁርአን ይሐፈዙ እንግዲህ ወንድሞች ወደ አኺራ ሄደዋል ይህም ሚፍታህ ሳዲቅ ኡስታዝ ሚፍታህ ሳዲቅ ኡስታዝ መሐመድ ያሲንና ኡስታዝ ሁሴን አብደላህ ናቸው እንግዲህ ለነዚህ 3 ብርቅዬ ለሆኑ ለአፋር ተወላጆች ለአፋር ልጆች
እንግዲህ ለቤተሰቦቻቸው አላህ ሰብሩን ይስጣቸው ማለትን ሚንበር ቲቪ በመዓል ቁርአን አማካኝነት ይህን መልእክት ማድረስ ይፈልጋል። በተጨማሪም ለአፋር ህዝብ ብሎም ለአጠቃላይ ለሙስሊሙ ማህበረሰብ ተዓዚየን እንግዲህ መጽናናትን ይመኛል። ሚንበር ቲቪ ቁርአን እንግዲህ ያፈዙ ሰዎች ደረጃ በጣም ትልቅ ነው። አፋር ማህበረሰብም እነዚህን ብርቅ የሆኑ 3 ወጣት የሆኑ ቁርአን ያፈዙ ልጆቹን ማጣቱ እንደ ቀላል የሚታይ አይደለም። ኢንሻአላህ የአፋር ማህበረሰብ እንግዲህ ከነዚህ ሐፊዞች ከፍ ያሉ የላቁ ሰዎችን በእነሱ ቦታ እንደሚተካና እንደሚያበቃ ጥርጥር የለውም። ከዚህ በተጨማሪ ሁለተኛው ነገር እንግዲህ በዓለም አቀፍ ደረጃ በጣም ያስደነገጠን በጣም እንግዲህ ያስገረመን ጆሮአችንን ጭው ያደረገው እንግዲህ በሀገረ ስዊድን የተከሰተው የቁርአን መቃጠል ነው። እንግዲህ ሴንስ ኦፍ ሊበራሊዝም ከዚህም አልፎ ደግሞ ፍሪደም ኦፍ ቶትን በትክክል ያልተረዱ አሊያም በመርህ ያልተረዱ ሰዎች የቱርክ ኤምባሲ አጠገብ ቁርአንን ሲያቃጥሉ ተመልክተናል። ነገር ግን ዓለም አልኢስላም የሙስሊሙ ዓለም ለዚህ ግብረ መልስ የሰጠበት ፊድባክ የሰጠበት እንግዲህ መንገድ በጣም አስገራሚ ነበረ። እንደ እነሱ የጠበቁት ምናልባት ሌሎች እምነት ተከታዮች ቅዱስ ብሎ የሚያስቧቸውን መጽሐፎች እኛም እንድናቃጥል ነበር። ነገር ግን ሙስሊሙ ማህበረሰብ ይህን በመተው ሰላማዊ በሆነ መልኩ ተቃውሞውን ከኢንዶኔዥያ እስከ ፓኪስታን ብሎም ከዚህ ከአሜሪካ ካሉ ሙስሊሞች ኮሚኒቲዎች አልፎ እስከ ኢትዮጵያ ብሎም አረቡ ዓለም ያሳየው በጣም የሚያስገርምና የሚያስደስት እንግዲህ ግብረ መልስ ነበር። ይህም ይበል የሚያስብል ነው። ከዚህ በተጨማሪ ግን ቁርአን አንድ ሙስሐፍ አይደለም፣ 3-4 ሙስሐፍ አይደለም። ወላሂ ዓለም ላይ ያሉ ሙስሐፎችን በአጠቃላይ ቢያቃጥሉ አላህ ሱብሓነሁ ወተዓላ ቁርአንን እንደሚጠብቀው እኮ ከ1400 በፊት ለኛ ነግሮናል። ኢና ነሕኑ ነዘልና ዚክራ ወኢና ለሁ ለሐፊዙን። እኛ ይህንን ተግሳጽ ይህንን ቁርአን አውርደነዋል። ወኢና ለሁ ለሐፊዙን፣ እኛም ጠባቂዎቹ ነን ይላል አላህ ሱብሓነሁ ወተዓላ። ስለዚህ ዓለም ላይ ያሉ ሙስሐፎችን በአጠቃላይ ቢያቃጥሉ ቁርአን አላህ ይጠብቀዋል። ከ1400 በፊት ቁርአን ከወረደበት ጊዜ ምናልባት ይህ መልእክት ወደ እናንተ እስከሚደርስበት ሰዓት ብሎም ወደፊትም ቁርአን የተጠበቀ ነው። አላህ ሱብሓነሁ ወተዓላ ቁርአንን ከሚጠብቅባቸው ዋነኛ መንገዶች ሐፊዞችን በማበጀት ነው። ቁርአንን በልባቸው ሸምድደው የሚያኖሩ ሰዎችን በማበጀት ነው አላህ ሱብሓነሁ ወተዓላ ቁርአንን የሚጠብቀው። ወላሂ ምናልባት አንድ መረጃ ልስጣችሁ። በሌላ ፕሮግራም አላህ ቁርአን እንዴት እንደጠበቀው በሰፊው ምና ይሆናል። ሊቢያ ላይ ብቻ 1 ሚሊዮን ሐፊዞች አሉ። ሊቢያ እንደሚታወቀው 6 ሚሊዮን ህዝብ ነው ያላት። 1 ሚሊዮን ሐፊዝ ነው። ላኢላሃ ኢላላህ። ሰው ዓለም ላይ ያሉ ሙስሐፍ ቢያቃጠል ቁርአን ሊጠፋ ይችላል እንዴ? በፍጹም። ምናልባት ሌሎችም አስገራሚ መረጃዎችን ቁርአን እንዴት ተጠበቀ በሚል ፕሮግራም ኢንሻአላህ ወደ እናንተ የምናደርስ ይሆናል። ነገር ግን ቁርአን በፍጹም አላህ ሱብሓነሁ ወተዓላ እስከ ቂያም ጊዜ ድረስ በሐፊዞችም እንዲሁም ሌሎች ሰበብ ባደረጋቸው አካላት የሚጠብቀው ነው የሚሆነው። ስለዚህ ሐፊዞች ደረጃ በጣም ከፍ ያለ ነው በእስልምና ማለት ነው። እንግዲህ መልእክታችንን ስንጠቀልለው ቁርአን ያልሐፈዘ ሰው ቁርአን መሐፈዝ ይጀምር። እስከ መቼ ከወል ዐስሪ በታች ያሉ አንቀጾች ሰላት ይሰገዳል? ሐፍዝ እስከ አማጁዝ እያሐፈዘ ያለ ሰው ደግሞ ምናልባት ያختمው ኢንሻአላህ ይጣር። ያختመው ደግሞ ቁርአን እንዳይጠፋው ቁርአን እንግዲህ ከተተወ ይተዋልና በደንብ ሙራጃ ማድረግ ያስፈልጋል። የዛሬው መልእክታችን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። መልእክቱን ተከታትለን ተመልሰናል። የተከበራችሁ ተመልካቾቻችን እንግዲህ ከዚህ በፊትም እንዳስተላለፍ ነው በሂደት አብዛኛው ማህበረሰብ ይሆናል ብለን ያሰብነው አንድ ልዩ ፕሮግራም አለ በሂደት ምን ጀምረው። እሱ ምንድነው? የተጅዊድ ፕሮግራም ነው። የተጅዊድ ፕሮግራም ሲባል ግን በተለመደው መልኩ አይደለም። ከናንተው ከውድ ተመልካቾቻችን ቪዲዮዎችን እንቀበላለን። ያህም እንዴት ነው? ሆሪዞንታል ተደርጎ ወደ ጎን የተቀረጸ ብርሃን ባለበት ቦታ የተቀረጸ ቪዲዮ 1 ደቂቃ ወይም 1 ደቂቃ ተኩል ርዝማን የሚሆነው ወደኛ ታደርሱልናላችሁ። እንግዲህ እያደረሳችሁን ያሉ ብዙ ተመልካቾቻችን አላችሁ። እያየናቸው ነው ያለነው። ኢንሻአላህ ፕሮግራሙን ስንጀምር ደግሞ እነዚህን ቪዲዮዎች እያወጣን መስተካከል ያለባቸው መታረም ያለባቸው መሰረታዊ ስህተቶችን እያረምን መበረታታት ያለባቸውን መሸለም ያለባቸውን ደግሞ እየሸለምን ኢንሻአላህ እየተማማርን የምንቀጥል ነው የሚሆነው በዚህ ፕሮግራም። እኛ ደግሞ እነዚህን ቪዲዮዎች እየተከታተልን እየተመለከትን ለተመልካቾች የምናደርስና እዚሁም ላይ ማስተማሪያውን የምንሰጥ ነው የሚሆነው። ይህንን ወደኛ አድርሱልን። በተጨማሪ ፕሮግራማችን ላይ ሐሳብ አስተያየት ካላችሁ በ9282 ኤምኪውን በማስቀደም ሐሳብ አስተያየቶቻችሁን ማድረስ ትችላላችሁ። በመቀጠል ከእንግዳ ጋር ቆይታ እናደርጋለን። አብራችሁን ቆዩ።
أعوذ بالله من الشيطان الرجيم لقد رضي الله عن المؤمنين إذ يبايعونك تحت الشجرة فعلم ما في قلوبهم فأنزل السكينة عليهم وأثابهم فتحا قريبا ومغانم كثيرة يأخذونها وكان الله عزيزا حكيما وعدكم الله مغانم كثيرة تأخذونها فعجل لكم هذه وكف أيدي الناس عنكم ولتكون آية للمؤمنين ويهديكم صراطا مستقيما وأخرى لم تقدروا عليها قد أحاط الله بها وكان الله على كل شيء قديرا صدق الله العظيم ودنا የተከበራችሁ ተመልካቾቻችን እንግዲህ ከእንግዳ ጋር ተመልሰን መጥተናል ውብ የሆነ ድምጹ ቁርአን ሲያነበንብልን ነበር وإذا تليت عليهم آياته زادتهم إيمانا الله سبحانه وتعالى قرآن ويمين አንቀጾች በተነበበላቸው ጊዜ ወይም በተነበበባቸው ጊዜ ኢማናቸው ይጨምራል ይላል ምእመናንን ባህሪ ሲናገር ማለት ነው እንግዲህ ቁርአንን ስናነብ አሊያም ቁርአንን ስናደምጥ ኢማናቸው ከሚጨምሩ ሰዎች አላህ ያድርገን ወንድሜ ጥሪያችን አክብረህ እዚህ ድረስ ስለተገኘ ከልብ አመሰግናለሁ እኔም አመሰግናለሁ حياك الله ወደ ጫውታችን ከማለፋችን በፊት እስኪ ራስን አስተዋውቀን بسم الله الحمد لله والصلاة والسلام على رسول الله سمي محمد أول آدم تولد ያደኩት በወሎ ክፍለ ሀገር ወግዲ በመተባል ወረዳ ነው ቁርአን ያፈስኩት መካነ ሰላም እዛው ከትውልድ ቦታዬ ጎረቤት ሀገር ላይ መርከዝ ሱና የሚባል መርከዝ ነው ጭሩ አጠር ያለ እንትን ይሄ ነው ማሻአላህ حياك الله ማሚ እንግዲህ ወደዛም ይያለን ከፊትም ከኋላም ይያለን የምንጫወተው ማሚ ከተወሰነ አመታት በፊት ወደ ሳውዲ ለኢማምነት ተጉዘህ እንደነበረ መረጃዎች ደርሰውኛል ማሙዲ እንደው ለምን ሄድክ ግን ሳውዲ እድሉ እንዴት አገኘው ቆይታስ እንዴት ነበር ሳውዲ ላይ خير መጀመሪያ ያው የሳውዲው ጉዞ መሰረቱ እዚህ ሳውዲ ኤምባሲ ላይ ይነሳልና ሳውዲ ኤምባሲ ላይ ለ4 አመት ምናምን ተራዊህ አሰግጃለሁና ማሻአላህ እዛ በማሰግድበት ሰዓት ላይ አንድ አረብ አለ እሱ እኔ እዛ መስጂድ አለኝና እዛ ሄደ እንድታሰግድ ፈልጋለሁ ብሎ ለ4 አመት ምናምን አክቹአሊ ብዙ እንደዚህ ትኩረት አልነበረኝም ወደዛ ምናምን የመሄድና ትሄዳለህ እኔ ጋር እዛ መስጂድ አለኝ ስራም ትሰራለህ ታሰግዳለህ እንደዛ ላይ ያው ብቻ ከ4 አመት ከምናምን በኋላ ያኔ 2005 መስለኝ 2005 ላይ ያው ثورة ነበር እዚህ ኢትዮጵያ ላይ በዛችም ያው በፌስቡክም በምንም እንቅስቃሴ ስለነበረን በዛም ትምህርት ቤትም ላይ እንደጋጣሚ እንንተና ይፈልጋሉ ምናምን አይነት ወሬዎች ይሰሙ ነበር ትምህርት ቤት 11ኛ ክፍል ተማሪ ነበርኩ ያኔ 11ኛ ክፍል እያለ ተፈላጊ ነበር ከማለት ኢንተርፖል አጂብ ያው ብዙ ነገር ሰርተን ሳይሆን ያው ፌስቡክ ላይ አንዳንድ ቀን ጁምዓ አለት አሽዓብ ምናምን የሚሉት እንትኖች ላይ እንቅስቃሴ ስለነበረን ይፈልጋል የሚል እንትን ነበረው በዛ አጋጣሚ ላይ ሰውየው ድንገት ደወለብኝ እኔ ደስ ነበርኩ ከዛ እንደዚህ ፕሮሰስ መጀመር ትፈልጋለህ ሲለኝ በጣም ነው ደስ ያለኝ በሰዓቱ አንድ እዚህ የሆነ ጭንቀት ምናምን አለ ትፈልጋለህ ምናምን ልጅነቱም አለና ልክ ያንን ሲጠይቀኝ
በጣም መርሐባ ነው ያልኩት በአንድ ጊዜ ወዲያው በጣም ደስ ይለኛል አልኩኝ። በቀጣዩ ቀን ወደ አዲስ አበባ መጣሁኝ። ከዛ በኋላ ፕሮሰስ ጀመርኩ። ያው በትንሽ ጊዜ አለቀ። ረመዳን ሳምንት ሲቀረው አካባቢ ሳውዲ ሄድኩኝ። ሳውዲ ገባ። ሳውዲ ከገባ በኋላ ያው ማንም ያስፈራል ምናምን አዲስ ነህ የምታውቀው ሰው የለም አካባቢው ላይም ደግሞ ኢትዮጵያዊ የለም። ያው ብቻ ሄድኩኝ። ወህሻ አለ ይሄ ብቸኝነት ስሜት ምናምን እና መግሪብ ስትሆን እንግዳ ስትሆን ያ እሱ አለ። ብቻ የመጀመሪያዎቹ ትንሽ ይከብዱ ነበር። ኢቭን ምግቡን መላመድ አቅቶኝ ነበር። ቁርስ ተብዬ ስጠራ ቁርስ ምናምን የሆነ ሌላ አይነት ነው ያልመጣልኝም። ኢቭን በቃ ለሜዲካል ቴስት ምናምን ሲባል ሁላ በቃ በጣም ተቸግሬ ነበር እና ካለው ሁኔታ ጋር ለዛ በዛው ሄድኩኝ። አንድ ከሳምንት በኋላ ረመዳን ተጀመረ። ያው ቀጥታ የሄድኩበት እንትን ሆነ ማለት ነው ኢማምነቱ። ተራዊህ ተጀመረ። ተራዊህ አሰገድኩኝ። አልহামዱሊላህ ጥሩ ነበር እንደ ኤክስፒሪየንስ። ሰዎቹም ጥሩ ያው የሚታሰብ ነገር አለ ከኢትዮጵያ እንደዚህ ቁርአን እንደዚህ አይነት ሰው የሚቀራ ሰው ምናምን የሚል አንዳንዶቹ የንቀት አንዳንዶቹ ደግሞ ያለ ማወቅም የመገረምም የዛ አይነት እንትን አለ ነበር። አልহামዱሊላህ በኋላ ላይ ያው እዛ አካባቢ ያለውን ትንሽ አቀመን ማሳየት ይችላል ማለት ነው። አይ ትንሽ ጠረግ አድርገናል እንትን አያከላ እንደዛ ነበር። የሰው አቀባበል ጥሩ ነበር ማለት ነው። አዎ አሪፍ ነበር። ምን ያክል ጊዜ ቆየህ? ለምንስ ትተኸው መጣህ? ከጊዜ በኋላ ትተኸው እንደመጣህም ነው አንድ አመት ከሁለት ወር አካባቢ ቆየሁ። ስሄድ ብዙ ነገር አስቤያለሁኝ እና ያው ይሄኛው ተጨማሪ ይፈልጋሉ የሚለው እንትን ስለነበር አንድ እሱም ማርገብ ነው። ሁለተኛ ያው ከሄድኩኝ እዛ ሌሎችንም ነገር እጠቀማለሁ የሚል ሐሳብ ስለነበረኝ አንድ አመት አሰገድኩኝ። አዛን ኢቃም አሰጋጅ ያው ሶስቱንም ኃላፊነት ባንደ ላይ አክቹአሊ መስጂዱ እንደዚህ በጣም ትልቅ የሚባል አይደለም፣ ጃሚዓ አይደለም። ያው ብቻ አሉ ይሰግዳሉ ሰዎች እና አንድ አመት ስቆይ ስራ አልነበረኝም። እንደው ከኢማምነቱ ከሙአዚንነቱ በዘለለ ማለት ነው። አንተ ደግሞ ስራ ማስበህ ጭምር ነው የሄድከው። ያ ማለት ከሄድኩኝ አይቀር ያው ግን ምን ለስራ የሚለው አልመጣልኝም በሰዓት ምን መውጣትህና ስራ መፈለግህን ብቻ ተጣቀው በቃ ቆየሁኝ እዛው አንዳንድ ሰዎች ጋር እንደዚህ ቁርአን እንትኔን እንኳን ላዳብርበት የሚችል ሰዎች አንዳንዶቹ ጋር ተገናኘሁ። ግን በሰዓቱ የሆነ ሻይ ነበርኩኝ ትንሽ በቃ ሰዎች ጋር እንደዚህ ያለኝ ኢንተራክሽን ብዙ በቃ እንዲህ ተግባቦት ላይ ትንሽ ይከብድ ነበር። ተወት ታረጋለሁኝ እንደው ብዙም እንትን አይለኝምና ለዛ ቀነስ አድርጌ እሱንም ብዙ አልተጠቀምኩበትም። ልክ አመት ሲሞላኝ ምን ላይ ነው ያለሁት ብዬ ቼክ ሳደርግ ራሴን ምንም የለም በወር ይከፈለኛል። ከዛ በኋላ አሰግዳለሁ። ማሰገዱ ያው ጥሩ ነገር ሆኖ እንዳለ ግን ቢከፈልህም ባይከፈልህም የምታደርገው ነገር ነው። ትሰግዳለህ የህይወት እንትንህ ነው። ለዛ አንድ አመት ሙሉ ይሄን ያክል ከባከነ ይሄ የሄድኩበት ያለው መንገድ ትክክል አይደለም። አላማዬን አላሳካልኝም። ልመለስ አገሬ ልመለስና ትምህርቴን ልቀጥል አልኩኝ። ፈቃደኛ ነበሩ ግን እንዴት ተውክ? መቼም አሁን ስትቀራልኝ እየሰማው ነበርና በተለያዩ አጋጣሚዎች አንተንም ለእንግድነት ስፈልግህ ብዙ ባንተ ዙሪያ ያሉ ሰዎችን ስጠይቅ ነበርና በጣም የተለየ ድምጽ እንዳለ በጣም እንደሚወዱት በዛ ላይ ደግሞ የዛን ጊዜ የነበረው ደግሞ የልጅነት ድምጽ በጣም ያምር እንደነበረ አሁንም ስትቀራልኝ በጣም እየተገረምኩ ነበር። አብዛኛው ሰው የራሱ ድምጽ የለውም እኛ ሀገር ላይ ተቅሊድ ነው የሚያደርገው ወይም የሰውን ነው የሚያስመስለው። አንተ የራስህ ድምጽ አለህና እንዴት ፍቃድ ሰጡ? ሪድ ስትላቸው እንደ ቀልድ ሂድ ነው ያሉህ? አለ ሰዎቹ በጣም ጥሩ ሰዎች ነበሩ። ሐቂቃ ደስ የሚሉ ሰዎች ናቸው። የአንድ አመት የወደፊቱ አንድ አመት ኢቃማውን አሳደሱልኝና በቃ ተማር ብሬክ ላይ ስትመጣ መልሰህ አሳድሰህ ትምህርትህን ጨርስና ትመለሳለህ። ከዛ እዚሁ ህይወት እዚሁ ትመሰርታለህ ምናምን ብዙ እንትን ነበራቸው እነሱና even እዛ እንድማር ፈልገው ነበር። እኔ ደግሞ ሳስበው በሰዓቱ በጣም አስቤበታለሁ ትምህርት መማር የሚለውን በቃ በደንብ እንትን አልኩና በአረብኛ ከሆነ አሁን ፊዚክስ ማትስ ምናምን ከማስበው አይነት የመማር እንትን ጋር ላይ ሄዱ ይችላሉ። ለዛ በቃ እነስ ይቅርብኝ አረብኛ እዚህ መማሩም ልተውና ሄጄ ተምሬ ምናልባት ጃሚዓ ሌቭል ላይ ስደርስ መመለስ እችላለሁ። አላህሳን መንካቸው ማለት ነው። ያ እንደዛ አለን። በዛው ይመጣሁኝ። አንድ አመት ታድሷል ወደፊት። አንድ አመቱ ሲሞላ
ብዙም ጠፋ እንትን ወደዛ የመሄድና ለማሳደስ ሁላ መሄድ አቃተኝ። በዛው ያው እዚሁ ካንስል አረኩኝ። ያው 11 እዚህ እንደገና እንዳዲስ ተማርኩኝ 12 ከዛ ዩኒቨርሲቲ ድረስ እዚሁ ጆይን አድርገህ ቀጠልክ ማለት ነው። ማሻአላህ። እስኪ እሱን እንመለስበታለን ወደ ኋላ። ማሙዲ እስኪ በዚሁ ከሳውዲ ወደ ጅቡቲ ደግሞ እንመለስ። ጅቡቲ 2004 ላይ በነበረው አህጉር አቀፍ አፍሪካ ውድድር ላይ ተሳታፊ ነበርክ አይደለ? እስኪ እዛ ላይ አንድ ወዳጅ ያጫወተኝ ነገር አለ። የኢትዮጵያ ባንዲራ ከፍ ብሎ ሲውለበለብ በጣም የተለየ ስሜት ፈጥሮብህ እንደነበረ ነግረው ነበር ይመስለኛል አይደል? እስኪ እሱን ስሜት ንገረን። ቆይታስ ምን ነበር? ውጤትስ ቆንጆ ነበር? طيب ከመጀመሪያው ስንጀምር እዚህ ያው መጅሊስ እያወዳደረ ይልካል እንደ በፊቱ እና ስንወዳደር ያው እኔ ሚስባህ አለ ዶክተር ሚስባህ ያ እሱ እኛ መርከዙን ወክለን የመጣነው እኛ ነበርን። እዚህ ያው እኔ ሁለት ሶስተኛ ወጣንና አንደኛ የወጣው አወሊያ ልጅ ነበረ ኢድሪስ ካወቀ እና የዛን አመት ሁሉም አልተሄደም። ከዛ በኋላ የቀጣይ አመቱ ላይ በቃ ባለፈው ውጤት ላይ እንትን ያሉ ልጆችን ተብሎ በቃ እናንተ ከሚቀር ውድድሩ ከሚቀር ጅቡቲ ሂዱ ተባልን። የዛን አመት ላይ ኢትዮጵያም አገር አቀፍ ውድድር እያካሄደች ነበር ሚሊኒየሙ ማለት ነው። ያ እና እኛ ጅቡቲ ሄድን። ሐቂቃ ጅቡቲ ሲሄድ ትክክለኛ ስሜቴን ለመግለጽ ከዚህ ሲወጣ ነው በቃ ሀገር አይተን እንመጣለን። ጅቡቲ ዜሮ ፊል አርድ ደርሰን እንመጣለን። ምንም አዲስ ነገር የለውም። ቢያንስ ጅቡቲን በፕሌን ሄደን እንመጣለን። ትዝ ይለኛል ጓደኛዬ መሐመድ መኮንን ይባላል እና ሄደን በፕሌን ልክ ጅቡቲ ስንደርስ የመጀመሪያ ያገኘናቸው ልጆች የመኒ ናቸው እና እዛ በቃ በየዛፉ ስር ምናምን ቁጭ ብለው ሙራጃ ምናምን ያደርጋሉ። ያኔ እንደገና እንትን ተላለብን ነው አሁን በቃ የመጣን ለሌላ ነገር ነው። ምክንያቱም አልተዘጋጀንም። አንደኛ እኔ ሲሄድ በ10 ጁዝ ነው 30 ጁዝ ላይ ያው በሰዓቱ የመጅሊስ አሰራርን ብዙ እንትን አልነበረም። የ30 ጁዝ ሰው አልሄደም። ሶስታችሁን በ10 ጁዝ ነው ሄዳችሁት? እኔ 10 ያኛው ልጅ በ20 ሄደን 30 ጁዝ ሰው ከሌለን ሂድ ሲባል የሆነ ልጅ አለ አሉን። ስንሄድ የለም ልጁ እና እኔ በ10 ጁዝ ነው ሄድኩት በሰዓቱ። ከዛ እዛ ከደረስን በኋላ 10 ላይ ምናምን ነው የደረስነው። ልክ ሰዎቹን ስናይ እንደገና ተነሳን። አሁን እስካሁን ለቫኬሽን የመጣ ነው። ከዚህ በኋላ ግን እንቀይር አሁን ለማሸነፍ በቃ ሀገር የምር ግን ይመጣል ስሜቱ ሐቂቃ ኢትዮጵያ የሚለው እንትን እንደገና ይመጣብሃል። እዛ ተወክዬ ነው የመጣሁት። ሰዎች በየዛፉ ስር እዛ ጋር ሆቴል ውስጥ ምናምን ቁጭ ብለው ሲያረጉ ሙራጃ እንዳድስ ለዛ ገባን። ዶርማችን ዘጋን። ሙራጃ እንዳድስ ጀመርን። ነገ ነው ውድድሩ የሚጀምረው። 10 ገባን። አልተኛንም ሌሊት ትዝ ይለኛል። ሌሊት ሙሉ ሙራጃ 10 ሰዓት ምናምን ሲሆን ትዝ ይለናል። እንቅልፋችን አረ ዛሬ ምንድነው 10 ሰዓት ድረስ አደረግን። እኔ 10 ጁዝም ስለነበር ተራዊህ የሆነ ያክሉን አሰግጅበታለሁ። ሳውዲ ኤምባሲ የሆነ ትንሽ ግማሽ ሰፍሐ ምናምን ነው የሚሰግዱትና በዛን ጊዜ ቢሆን አንዳንድ ጁዝ ቢሰገድ ማረግም አይጠበቅብኝም ነበር እና ያንን አረግን። ሌሊት ውድድሩ ሄደን ተወዳደርን። ያው እያየህ እንደማንኛውም ተወዳዳሪ የመጨረሻ እንትን ላይ ተወዳደርኩኝ። ውጤት እየጠበቅን ነበር። ያው የመኒ ልጅ አለ በጣም ሌሎቹ ቢያንስ ሌላ በምን እንትን ላለሁ ሙራጃ እኩል ስለሆነም ቢያንስ ሙራጃ የተሳሳቱትን ያው ታወርዳለህ እንደ ተወዳዳሪ ይሄ ወደዚህ እና ያንን ልጅ ያው እበልጣለሁ አላልኩም። እንደንት ምናልኩ ውጤት ተለጥፎ ሲመጣ የዛው የጅቡቲ ልጅ አንተና አህመድ አወል አንደኛ የሚል አይቻል ሆነ ምናል ኦፊሻል አልሆነም ያኔ ገና እሱ በውስጥ መስመር አይቻል እና አይቻለህኝና መስለን አይ አራ ችግር የለም ሁሉም ያው አንተ ማሸነፍ ነው የምትፈልገው አክቹአሊ ሄዳ ያው እነዛም መተው ማሻአላህ ይላል ያው ሁሉም ራሱ እንዲያሸንፍ ነው እንትኑ እና አለቀ። እንደዛ ሄደን አዲስ አበባ እዚህ የሚሊኒየም ውድድር እለት የሽልማቱ ቀን የኛዛ የሽልማት ቀን ነው እና ቀደም ያነሳው እንትን አለ ይሄ ባንዲራ ሐቂቃ በሰዓቱ በጣም ትልቅ ስሜት ነው የተሰማኝ። የምር ሁላ አረሳውም። ከዛ በኋላ ያኔ የተነሳኋቸውን ፎቶዎች ሁላ ላኩልኝ ብያቸው ፎርማቱ ሌላ አይነት ነው ምናምን ብቻ ስቲል በየጊዜው ቼክ አድርገዋለሁ ኢሜይሌን እና ልክ መጀመሪያ
አሸናፊ ሳይባል በፊት ነማዚጅ አለ ከተወዳዳሪዎች በቃ የሆኑ ሰዎች ለተመልካች እና እዛ ላይ ያው መሐመድ አወል ከኢትዮጵያ ሲባል በቃ የሆነ ሌላ እንትን ውስጥ ያኔ ህፃንህ ምናምን እና ትልየ ስሜት ፈጠረበት ደስ የሚል ስሜት አለ እና ልክ ደግሞ አሸናፊ ተብሎ ሲጠራ ብዙ ጊዜ በቁርአን የማሸነፍ እንትናችን ያን ያክል ነው ሌላ ሀገር ላይ በሰዓቱም ትዝ ያለኝም ቁርአን ውድድር ሄደው የሚያሸንፉት አይደሉም ሯጮች ናቸው ትዝ ያሉኝ በቃ ማለት ልክ የኢትዮጵያ ባንዲራ መጣ ከጎኔ ልክ እንደዚህ አምጥተው ሲያስቀም በቃ ሯጮቹ ሄደው አሸንፈው እዛ መዝሙሩ እንትን ሲባል ምናምን ያ ፊሊንግ ነው ይመጣልኝ በጣም ነበር እንትን ምለው ከድሮ አሁን ያው ስናድግ ቀረ ሁሉም ነገር እንጂ ዱባይ ሄጄ ምናምን ጓደኞቼ ጋር እንደዚህ ስናወራ የኢትዮጵያን ባንዲራ እንዲህ ከፍ አድርገ እዛ ባንዲራው ላይ ሱጁድ ምናምን የህፃንነት ነበር ያ እና ያው ጅቡቲው ላይ በመጠኑ ያንን ፊሊንግ በመጠኑ ያ ግን በጣም ለየት ያለ ስሜት አለው ሐቂቃ ባንዲራ በተለይ አንተ እንትኑ ሆነ ባንዲራ ተሰቅሎ ባንተ ምክንያት አሸናፊ ተበል ኢትዮጵያ አምባሳደሮቹ ምናምን መጥተዋል ትዝ ይለኛል እንደውም ሱሌይማን ደዲፎ ነበር ያኔ እሱ በሰዓቱ አልተገኘም ሌላ ነው የሌላ እምነት ተከታይ ነው በሰዓቱ የጅቡቲ ላይ የነበረው የኢትዮጵያ ቆንጽል እነሱ ምናምን ተገኝተዋል መተው ያው ማበረታቻ ምናምን አብረው እንትን ብለው ደስ የሚል ሞመንት ነበር ማሻአላህ ተከበራችሁ ተመልካቾቻችን ከወንድም መሐመድ ጋር ያለን ቆይታ እየወዳችሁት እንደሆነ ተስፋ አደርጋለሁ እስኪ ወደ ሌሎች ነጥቦች ደግሞ እንለፍ እንግዲህ ማሜ መግቢያ ላይ መካነ ሰላም ሂፍዝ እንደሐፈዝክ አጫውተኸኛል ኦኬ ስንት አመትህ ነበር እስኪ መድረሳ ሰገባ ምንስ ገፋፍቶ ነው ወደ መድረሳ የገባው ብዙ ሰዎች የሆነ ነገር መቼም ከመሬት ተነስቶ ስለማሐፈዙ ማለት ነው ምን አነሳሳ ከሼክ ዙበይር ጋር በጣም ረህመቱላህ ዐለይሂ በጣም ልዩ ቁርኝት እንደነበረህም ሰምቻለሁ አንድ ሰው አጫውቶኛልና ይህ አንዱ አንተ ላይ የፈጠረው ነገር አለ አንተ ማንነት ላይ መካነ ሰላም ስገባ ያው መጀመሪያ ኡስታዝ አለ ከመካነ ሰላም ነው የተላከልን ኡስታዝ ያው ነዘር ከኡስታዝ ጣልሃ የተላከ ኡስታዝ አለን እሱ ላይ ነው የቀራ ነው ልክ ነዘር እንደጨረስን ከመርከዝ ሱና መካነ ሰላም ኡስታዝ ተልኮልናልና ትዝ ይለኛል ያ ኡስታዝ ገና እንደመጣ ያኔ ነሻጣም ስላለን በደንብ እንቀራለንና የሆነ ቀን ስቀራ ጥምጣም አመጣና እንደዚህ ያለበሰኝ ያኔ አብዛኛው ሐፊዞች የሚለብሱት አለባበስ ነበረ ጥምጣም እንደዚህ አድርጎ በዚህ ዝም ለወረድ አድርጎ እስኪ አንድ ቀን ኢንሻአላህ ሐፊዝ ትሆናለህ የሚል እንትን ተናገረኝ የሆነ ቀን እንደዛ አለበሰኝና የሱን ጥምጣም ኢንሻአላህ ሐፊዝ ትሆን ታስታውሳለህ ምናምን ነገር አለኝ ያ በጣም እንትን አለኝ ውስጥህን አነሳሳ ሐፊዝ እንድትሆን መሄዳ ሐፊዝ አለ እና ደግሞ ያኔ ብርቅ ነው ሐፊዝ መሆን ብርቅ ነው ትዝ ይለኛል የፉርቃን ሚል መጽሔት ነበረ እና ሙሳ ፈንታው የሚባል ልጅ በ12 አመቱ ቁርአን የጨረሰ ቀኔ ስናይ 12 አመት ቁርአን ሂፍዝ እንዴ ምን አይነት ልጅ ነው በጣም በቃ በጣም ያጅበናል ሲቀጥል እኛ ጋር ያኔ አሁን ተራዊህ ምናምን ዝም ብለህ ነው መስገደው ሐፊዝ ምናምን የለም ያ ኡስታዙ እሱ ከመጣ በኋላ ነው በሐፊዝ መስገድ ጀመርነውና ያም አለ ሐፊዝ መሆን በራሱ የሚሰጠው እንትን አለ ያኔ ክብር አለ በጣም ደስ የሚል ክብር በሐፊዝነት ክብር ብዙ ኖረናል አልহামዱሊላህ ሌላ ነገር ሳይኖረን እና ያም ተደማምሮ ያው እሱም የመካነ ሰላም እንደመሆኑ መጠን እንትኖቹን አጋጣሚዎቹን አመቻቸልን ከዛ በኋላ 3-4 ልጆች ነበርን ግማሾቹ ወደ መካነ ሰላም ግማሾቹ ወደ ደሴ ተላክን ከዛ በኋላ እኔ መካነ ሰላም ያኔ ሲሄድ 3ኛ ክፍል ጨርሼ ነው ሄድኩት ወደ 4ኛ ክፍል አልፌ ነው ሄድኩት ስንት አመትህ ነበር ትዝ ይልሃል 11 ምናልባት 11 ይመስለኛል ያው በእንትን ነው የቆጠርኩት እኔ በ7 አመቴ ነው የገባሁት አንደኛ ክፍል ብያሰብኩትና 7 8 9 10 በቃ 11 አመቴ ላይ 10 ከምናምን ወይ 11 አመቴ ላይ መርከዝ ገባሁኝ ምን ያክል ጊዜ ፈጀብህ ሐፍዘ ለመውጣት መርከዝ ቆይቻለሁ ግን የጨረስኩት ምናልባት ጠቅልዬ የጨረስኩት በአመት ከምናምን ነው አጠቃላይ የጨረስኩት አመት ከምናምን የመጀመሪያ ሲሄድ የመጀመሪያው አመት ላይ ሱረቱ ነህል ድረስ ሐፈዝኩኝ ተዚህ ይለኛል ወደ 17 ጁዝ አካባቢ ያው እና ከቀጣዩ ላይ ወደ ህዳር አካባቢ ምናምን ጨርሰናልና መርከዝ ያኔ ኦፊሻል አታደርግም ሂፍዝ
ድብቅ ሂፍዝ የሚባል ነበርና ትፎካከራለህ። በሰዓቱ መርከዝ መብራት ምናምን አልነበረም እና በድብቅ ተሐፍዛለህ። ህዳር አካባቢ ላይ ጨርሻለሁኝ፣ ግን እንደጨረስክ አይታወቅም። ልክ መጨረሻ ላይ ቁርአን የጨረሳችሁ ፋይናል ፈተና ትፈተናላችሁ ለሻሃዳ ሲባል የዛኔ ነው ታወቀ ማለት ነው። ይታወቃል የዛ አይነት እንትን ነውና አመት ከ4 ወር 5 ወር ፈጀበህ ማለት ነው ይመስለኛል። ያ ግን መድረሳ ላይ ያለህ ቅድም አንስቼልህ ነበር ሼክ ዙቤር በጣም ልዩ ቀረቤታ ነበራቸው ካንተ ጋር ረህመቱላሂ ዐለይሂ። አንተ ላይ የፈጠረው ነገር አለ። በጣም አቢድ እንደሆኑ አውቃለሁ። ሼክ ዙቤር በጣም እንደው ዛሂድ እንደሆኑ አውቃለሁ። ለአምልኮ የተሰጡ ሰው እንደነበሩ ሰምቻለሁና አንተ ላይስ ምን አይነት ነገር ፈጥሮብሃል? በጣም ማቅረባቸው ከሌሎች ተማሪዎች በተለየ ይሄን ከብዙ ሰው ስለሰማሁ ነው የጠየቅኩ። አላህ ኡስታዝ ረህመቱላሂ ዐለይሂ በጣም እንጃ በህይወቴ ትልቅ ቦታ ካላቸው ሰዎች ውስጥ እሳቸው የመጀመሪያው ናቸው። በምን እንደሆነ አላውቅም። አንደኛ ህፃን ነበርኩኝ በሰዓቱ ከነበሩት ልጆች መሐመድ አወል ትንሹ ነበር የሚባለው በሰዓቱ። መሐመድ አወል ትልቁ ሌላ አለ፣ መሐመድ አወል ትንሽ። በእድሜ ትንሽ ነኝ እና በሰዓቱ በነበረን ደግሞ ፐርፎርማንስ ጥሩ ፐርፎርም ማድረግ ነበረ። ሂፍዝ ላይም ሙራጃዓ ላይም እዚህ ላይ መጀመሪያ እንደው አላህን ማመሰግነው ምናልባት መርከዝ ለመግባት አላህ ያቺ ነገር ባትመቻች ኖሮ መርከዝ ላልገባ ሁላ እችል ነበር። መርከዝ ስትገባ ትፈተናለህ፣ የመግቢያ ፈተና አለ። ያኔ ብዙ ሰው ነው የሚፈተነው። የአላህ ፈቃድ ሆኖ እኔ ሲሄድ በሆነ ምክንያት ብቻ ነው አሁን ፈተናው ይቅርና ቀጣይ ከ2 ሳምንት በኋላ ምናምን ዋናው ፈተና ስለሚኖር እዛ ላይ አብሮ በሂፍዝ ይፈተናል ተባለ። ሰው ነዘር ሳልፈተን ገባሁኝ። አቁሉ ሄ ላይ ስደርስ ተፈተንኩኝ። አሪፍ በሰዓቱ አንደኛ ነው ምናምን ወጣሁኝ። ከእንትኑ ከነበረው ከተወዳዳሪ ለመግባት ከነበረው ተፎካካሪ ገብቻለሁ መርከዝ። ከመርከዝ ነው ሳስበው በኋላ እስካሁን እኔ ራሱ ነዘር ብፈተን ኑሮ ምናልባት ላላልፍ እችል ነበር። ግን የአላህ እንትን ነው ይሄ የአላህ መሽአ። እና ኡስታዝ በቃ ከዛ በኋላ ትንሽ ነኝ፣ ሙራጃዓይም በሰዓቱ ጎበዝ ነኝ እና በጣም ሲመጡ እኔ ሁላ የሚሰማኝ ደስታ ሌላ ነው። በቃ ተማሪዎች እሳቸው ጋር የሚልኩት እኔን ነው። አልፈራም ምናምን ደግሞ ያኔና ኡስታዝ ሲመጡ አሁን የቢሮ አላቸው የራሳቸው ቢሮና ኡስታዝ ዙቤር መጣር ሲባል እኔ አልፈራም፣ ዝም ብዬ በቃ ተንገልቅዬ ቶሎ ሄጄ እሳቸው ጋር እሳቸውን ዘይሬ ምናምን ያቺ መሐመድ አወል አንቺ ነው የሚሉኝ ኡስታዝ ረህመቱላሂ ዐለይሂ። እና ከዛ በኋላም በቃ ውድድርም የመጀመሪያ ውድድር እሳቸው ከዛ ተወዳድረን ስንመጣ እዚህ በ5 ጁዝ ያኔ ሳውዲ ሙልሐቅ ምናምን የሚባል እንትን ነበርና ለዛም ይዘውን መጡ። እዛ ላይ ማሪፍ ነበረ። በ5 ጁዝ አንደኛ ወጣሁና በቃ ኡስታዝ ጋር እንደ ቤተሰብ ነው። አዲስ አበባ ስመጣ ሌላ ቦታ አልሄድም፣ እሳቸው ቤት ነው ማድረው ምናምን። ልጆቹም ጋር የዚህ አይነት ቀረቤታ ነበረና ምናልባት ላይ በጣም እንድትበረታ በጣም ተጽዕኖ አላቸው ማለት ነው። ምክንያቱም አንድ ሰው ቦታ ሰጥቶ ከዛ ቦታ ላለመውረድ ትፈልጋለህ። እኔ ህፃን ሆኜ ያለሁ ራሱ ትዝ ይለኛል ያ ስሜት። ለምን ኡስታዝ መተው የመርከዙ ድባብ ይቀየራል። ኡስታዝ ገቡ ሲባል በቃ የሆነ ለየት ያለ ድባብ አለ። ካነ ፊልም የምታደርገው ነገር ለየት ያለ በቃ አየሩ ሁላ የሚቀየር ነገር እንደዛ አይነት ድባብ ነው የሚፈጠረው ኡስታዝ ሲመጡና አንድ ጊዜ የተሰጠህ ቦታ አለ። ያንን ቦታ ላለማጣትም ህፃንነት አለ። ያኔ ስትሐፍዝ ያው ይሄ አጅር ምናምን በኋላ ነው በቃ ያው ሐፊዝ ተሐፍዛለህ ሂፍዝ እንጂ የመጀመሪያ ወኔ ነው ያለ በኋላ ነው እንደገና ይሄ ቁርአን ወደ ጀነት ከፍ ማለቻ ምናምን የሚሉትን በኋላ ነው እንትን የምታደርገውና ከነዛ አንፃር ኡስታዝ ጋር የነበረኝን እንትን ላለማጣት በጣም ትታገል ነበር። አዎ ማሻአላህ ማሙዲ። እንግዲህ ደሴ ላይ በጣም ታዋቂ ነበርክ። ብዙ ሰዎች ሐታ እኔ አሁን ላይ በጣም ዒልም ላይ ከሄዱ ሰዎች እንኳን እሱን አይቼ ነው ያፈዝኩት ያሉኝ ሰዎች አሉ። መሐመድ አወልን አይቼ ማለት ነው። አራዶ መስጂድ ላይ አሬራ መስጂድ ላይ ኢማምም ነበርክ። 13 ዓመትህ እንደነበረ ሰምቻለሁ። እስኪ እንደው በኢማምነት ልዩ ያጋጠመህ ነገር አለ? ልጅ ሆኖ ማሰገድ ምን ስሜት ነው ያለው? طيب ኢማምነት ያው መጀመሪያ የመርከዝ የተራዊህ ኢማምነት የተጀመረው መርከዝ ውስጥ ነው። መርከዝ ላይ ያው ተራህ ሲደርስ አንድ ጁዝ ከሆነ ያለው ከላይ መጥቶ አንድ ጁዝ ሲደርስ አንተ ትገባለህ።
በዛው ነው የተጀመረው ልክ 2 ጁዝ 3 ጁዝ ላይ ያለ ከላይ ከ30 ጁዝ ጀምሮ ይመጡና አንተ ላይ ሲደርስ ትገባለህ ብዙ ጊዜ ሚስባህ ጋር ነበር መንገባው ዶክተር ሚስባህ ማለት ነውና ከዛ የተጀመረ መርከዝ ላይ በጣም እየፈጠንኩ ነበር ማሰግደው ያኔ በህፃንነትና ኤፍኤስአር የሚል እንትን ነበር ያኔ ኤፍኤስአር ኤፍኤስአር ይግባ ያኔ ይሄ ለዚህ እንደው ተአሙል ተፈኩር ምናምን የለም ብዙም አይደለም በቃ ነሻጣ አለ ገባ ሰግዳለህ ቶሎ ለጥለጥ አድርገህ ሰላትህን ቶሎ ወደ ቤት መመለስ ነው እና ከዛ ጀመርን ከዛ በኋላ ኡስታዝ ናቸው ወደዛ የላኩን አራዶ መስጂድ ለመጀመሪያ ሲሄድ ከዛ ውጪም ሲሄድ የመጀመሪያዬ ነው እዛ አራዶ ደሴ ማለት ነው ደሴ ያው በጣም አሪፍ ጊዜ ነበረ እዛ ቤተሰቦችን አፍርቼበታለሁ ከዛ በኋላ ባለኝ ጊዜ ኦልሞስት ደሴ በነበርኩበት ጊዜ እነሱ ጋር ነው ህይወቴን ያሳለፍኩት የዛን ጊዜ ያገኘኋቸው የዛን ጊዜ የተግባባኋቸው ሰዎች ማለት ነው ኡስታዝ እነሱ ጋር ተነጋግረው አሁንም የሳቸው እጅ ነው ከዛን ኢማም እንድትሆን ያረጋህ ማለት ነው አዎ ኢማም ሆንኩኝ ገጠመኝ በጣም ማረሳው ወሊሶ የሚባል ሀገር ልከው ነበር ኡስታዝ አላህ ይማራቸው ወሊሶ ስናሰግድ ተራዊህ ያኔ እንዳልኩ ህፃን ነኝ ይመስለኛል ከአራዶ በኋላ 1 አመት ወይ ከዛ በፊት ነው እና ለናሰግድ ሄደን እዛ የአወሊያ ቅርንጫፍ ነው መርከዙ ራቢጣት الاسلاميه የሚል እና ልጆች አሉ በጣም ብዙ ልጆች በቃ እኔ ያው መሰሎቼ ጋር እንደሄድኩ ፊል አረኩና ረመዳን ነው ለናሰግድ ሄደን ኳስ እንጫወታለን ቀን ኳስ እንጫወታለንና እግሬን ተሰበርኩኝ ለተሰግድ ሄደ ማለት ላሰግድ ሄጄ እግሬን ተሰበርኩኝ 10 ቀን ምናምን ሳላሰግዳቸው ቀረ ማለት ነው አላማረስተ አረሳው ሁሉ ጊዜ ልጅነቱም ስላለ ነው ልጅነት አለ ልጆችም አሉ እዛ ያሉት ልጆች በቃ አብረህ ያው ትጫወታለህ ምናምንና እነሱም ጋር የነበረው ሐሊያ ስለነበር 10 ቀን ምናምን ስታሽ የነበረው እንትን ምናምን በቃ አረሳው አስተማሪ ለኢማምነት ሄደ ማለት ነው ለኢማምነት ሄጄ ነው ማሻአላ ደስ ያው ልጅነቱም ስለሆነ እንደዚህ ነገሮች መልሰህ ስታስባቸው ራሱ ያስደስታል ጥሩ ስሜትን ይፈጥራል ማሚ ሰዓት እየሄደብን ያለው አንድ ግን እንድታነሳለኝ ካንተ የምፈልገው በጣም መሰረታዊ ነገር አለ እሱ ምንድነው እንደው ብዙ ሰዎችን ሰላንተ ስጠይቅ ነበር ጥያቄዎችን ሳዘጋጅልህና በቅርበትም ያሉ የሚያውቁንም ሰዎች ማለት ነው ሁሉም ጋር ተመሳሳይ ነገር ሳገኝ ነበር በጣም ተጫዋች ነው መሐመድ ተግባቢ ነው ቀላል ነው በጣም ሰዎችን አቅራቢ ነው ሲሉ ነበር አክቹአሊ እኔ መጀመሪያ ሳገኝህ ይሄን ነገር ለማስተዋል ችያለሁ ሙጃመላ አይደለም ለመሆኑ ግን እንደው ቁርአን አንተ ላይ ምን አይነት አثر አለው ምን አይነት ተጽዕኖ አለው ህይወትህ ላይ አሁን ያለው መሐመድ እንዲገነባ ቁርአን ምን አይነት ሚና ነበረው خير ያው ምናልባት ቁርአን ባይኖር ኖሮ ዛሬ ከፍተኛ ቦታ ነው ባይባልም ቢያንስ ዛሬ ላለሁበት ቦታ ግን በቃ ቁርአን ነው ሙሉውን እንትን የሚጫወተው መርከዝ ቁርአን እነዚህ የሁለቱ እንትን ነኝ ብዬ ነው ማስበው እኔ አንድ በህፃንነት ነው የወጣሁት ከቤት እኔ ጋር የነበሩ ያኔ እኔ ጋር አብረው መድረሳ ሌቭል ላይ ስንቀራ የነበርን ልጆች ዛሬ ላይ መለስ ብዬ ሳይ ያሉበት ሐል ማለት ቢያንስ እንደዚህ ነው ባትለው እንኳን በቃ አሁን ካለሁበት እና ያኔ እነሱ አብረን መሆን ከነበረብን አንፃር ሳየው ቁርአን ከብዙ ነገር አንፃር ብዙ መጥፎ ነገራቶችን እንዳልዳፈር ወደ ብዙ እንትን እንዳልሄድ ገጥቶኛል ይዞኛል አልহামዱሊላህ የአላህ ጸጋ ነው ምናልባት ቁርአን ባይኖር ሳስበው በጣም ብዙ አሁን እንዳለንበት ጊዜ ተጨባጭ በጣም ብዙ ነገር ማጣበት እንትን ነበረ ግን ልክ እንዳልኩ የኢማን ከፍታ ዝቅታ ቢኖርም አንዳንድ ጊዜ ግን ትዝ ይልሃል በቃ ታስታውሳለህ ለካ ቁርአን አለ የሆነ መጥፎ ነገር ልትዳፈር ወደ መጥፎ ቦታ ልትሄድ ብለህ አስበህ ቁርአኑ ይመልሰህ ነው ቁርአን ተሸክም ያለው ትላለህ በተለይ ደግሞ ይሄ የምትታይበት ቦታ አዎ ማለት አንተ ኖርማሊ አንተ ጓደኛ ባንተ ሌቭል ያልሆነ ሰውና አንተ የምትታዩበት ቦታ ላይ እኩል አይደለም እንትኑ ለዛ እኔ አልহামዱሊላህ ከብዙ ነገር ማለት ቁርአን ሐፈዝኩኝ ከመሐፈዙ ጋር ተያይዞ የመጡ እንትኖች አሉ መሐመድ አወል ኢማም ነው ሲባል የሆነ ቦታ ላይ መሐመድ አወል ሐፊዝ ነው የሆነ ውድድር ላይ ሄዱ ምናምን የሚሉት ስሞቹ በራሱ ከቁርአን ጋር የተገናኙት እንትኖች
እንደዚህ ካንተ በታች ያሉ ነገሮች ላይ ብዙ እንዳትገኝ ያደርጋል አንዳንድ ጊዜ ትገኛለህ ግን ያ እንዳለ ሆኖ በጣም ከብዙ ነገር ጠብቆኛል ብዬ አስባለሁ አልহামዱሊላህ ትገኝም እንድትመለስ የሚያደርግህ ቁርአኑ ነው ውስጥህ ላይ ያለው ማለት ነው አኪድ ምንም እንትን የለውም ሌሎችም ልጆች ላይ እኔ እንደዛ ነው ፊልም ማድረገው መርከዝ ገብተው ቁርአን ቀርተው 30 ጁዝ ሐፍዘው የወጡ ልጆች ከሊኮ እንዲሆነ እንትናኮ ያ ምናምን ሲባል ሐቂቃ እኔ ፊልም ማድረገው አላህ አጀል እንዳይቀድማቸው እንጂ ቁርአን ውስጡ ያለ ሰው መመለስ በቃ እኔ ያ ነው እምነቴ በቃ ምናልባት አንዳንድ ጊዜ አጀል ይቀድምህና በዛው ትሄዳለህ እንጂ እኔ ቁርአን ውስጡ ተቀምጦ ምክንያቱም በየቀኑ ትጨቃጨቃለህ ውስጥህ ጋር ያለህበትን ሐላት ወድም ቁርአን ተሸክመሃል ዘፈን ተሰማና ወይ ዘፈን ተዘፍና ወይ ደሞ ይሆንማ ይሆን አልባሊ ቦታ ትገኝና ማታ ጭቅጭቅ ነው ቁርአን ውስጥ ዴይሊ ሶ ኢግኖር ያረከው ሁላ ማለፍ አችልም ይከብዳል በጣም ለዛ እኔ አልহামዱሊላህ ብዙ እንትኖች ነበሩ ህይወት ላይ እንደዚህ ቀጥ ያለ አይደለም ህይወት እንዲሁ ታውረዳለ ግን በነዛ ውስጥ አልহামዱሊላህ የሆነ ጊዜ ላይ ህፃን እያለሁ ሁላ ስንቀሳቀስ እኔ በጣም በኮንፊደንስ ነበር ያኔ ደግሞ ጊዜውም ጥሩ ነው እንዳሁን እንደዚህ ከሊንትን ምናምን በማንባባልበት ዘመን ላይ እና ደስ የሚል እንትን ነበር እኔ ቁርአን ሐፍዤ ከወጣሁ በኋላ በቃ መንገድ ብቻዬን ሲሄድ ምንም በቃ ፊል አላረግም ከደስ አዲስ አበባ መጣለሁ ያኔ 12 ዓመቴ ነው ማንንም ሰው ሳሊዝ መጣለሁ ተወኩል ምን በቃ ያኔ ሁላ አይን الناس ምን خلاص ቁርአን እዚህ ሺ እንዴ የሚል እንትን አለ እና አልহামዱሊላህ ብዙ ነገር አድርጓል ማለት ነው ቁርአን ከብዙ ነገር ተጠብቀዋል በጣም ምናልባት ቁርአን ባይኖር ዛሬ ለቁርአን መናገር ራሱ እንትን ነው ለኔ እንደዛ ነው የማስበው ያው ቁርአን ከኛ የሚጠብቀው ነው ያክል ባንሄድም ከፍ ባንልም ግን እንደው የቁርአን ህይወትህን ና እንጮት ብሎ እንትን መባል በራሱ እኔ እንደዛ ከቁርአን ጋር የራቁ በጣም እንትን ያሉ ሰዎች አይመጡበትም ገባ ለዛ ጥሩ እንትን አለው ብዬ ነው የማስበው ያው ያለ ቁርአን ህይወትህን ብታስበው ከባድ ነው እኔ እንደዛ ነው የሚሰማኝ ማሚ እንደው ሰዓት ገደበ እንጂ ብዙ ብንጫወት ደስ ባለኝ ነበር ተመልካቾችም የነበረን ቆይታ እንደወደዱት ተስፋ አደርጋለሁ ማሚዬ ከቆይታችንን ከመጨረሳችን በፊት ወይም ከማጠናቀቃችን በፊት እንደው የቀደሙን ድምጽህን ድገሙ እያሉ ያሉ ብዙ ተመልካቾች አሉ ብያስፈልውና እስኪ የተወሰነ የቁርአን አንቀጾችን አሰማን እና ፕሮግራማችንን እናጠናቅ مرحبا أعوذ بالله من الشيطان الرجيم الله الذي خلق السماوات والأرض وأنزل من السماء ماء فأخرج به من الثمرات رزقا لكم وسخر لكم الفلك لتجري في البحر بأمره وسخر لكم الأنهار وسخر لكم الشمس والقمر دائبين وسخر لكم الليل والنهار وآتاكم من كل ما سألتموه وإن تعدوا نعمة الله لا تحصوها وإن تعدوا نعمة الله لا تحصوها إن الإنسان لظلوم كفار وإذ قال إبراهيم رب اجعل هذا البلد آمنا واجنبني وبني أن نعبد الأصنام رب إنهن أضللن كثيرا من الناس فمن تبعني فإنه مني ومن عصاني فإنك غفور رحيم ربنا إني
أسكنت من ذريتي بواد غير ذي زرع عند بيتك المحرم ربنا ليقيموا الصلاة فاجعل أفئدة من الناس تهوي إليهم وارزقهم من الثمرات لعلهم يشكرون ربنا إنك تعلم ما نخفي وما نعلن وما يخفى على الله من شيء في الأرض ولا في السماء صدق الله العظيم ما شاء الله ما شاء الله ما شاء الله بارك الله فيك የተከበራችሁ ተመልካቾቻችን እንግዲህ ከወንድም መሐመድ ጋር የነበረን ቆይታ ይህን ይመስል ነበር። ፕሮግራማችን ይቀጥላል። በቀጣይ እንግዲህ ከዓለም አቀፍ ቁራዎች የአንድ ቃሪ ታሪክ በወፍ በረር ተመልክተን እንመለሳለን። አብራችሁን ቆዩ። ፕሮግራማችን ወደ መጠናቀቂያው እየደረሰን ያለው ከዛ በፊት ግን ቃል እንደገባነው ሁልጊዜም እንደምናደርገው ከቁርአን ጋር ያለንን ግንኙነት ሊያጠነክሩ የሚችሉ የተቆጠሩ ነጥቦችን እንሰጣችኋለን። ያዙልኝ። አንደኛ ዛሬ የምናደርገው ምንድነው? ቁርአን ስናነብ መጠንቀቅ ያለብን መሰረታዊ ነገሮች ምናልባት አጅሩን ሊያሳጡን ወይም የቁርአን ንባባችን አጅሩን ሊያሳጣን የሚችሉ መሰረታዊ ነገሮችን ነው ምናነሳላችሁ። እኔ ያዘጋጃውላችሁ 4 ናቸው። ምናልባት ከዚህ ውጭም ሊኖሩ ይችላሉ። የመጀመሪያው ምንድነው? ቁርአንን ስናነብ በአይነ ብቻ ማንበብ። በጣም ብዙ ሰዎች ቁርአን ሲያነቡ አፉ አይንቀሳቀስም፣ ቁርአኑ ላይ ብቻ እንዲህ ይላል። በዚህ ጊዜ የማንበብ አጅርን አታገኝም ወይም የማንበብ አጅርን አናገኝም። ምክንያቱም ምናልባት የተደበሩን ቁርአንን በአይን የማየትን የመቃኘትን ቁርአን የማቀፍን አጅር ልታገኝ ትችላለህ። ነገር ግን ቁርአን የማንበብን አጅር ምላሳችንን ካላንቀሳቀሰን ከንፈራችንን ካላንቀሳቀሰን አናገኝም። ይሄ በጣም ብዙ ሰዎች የሚወድቁበት ስህተት ነው። ሁለተኛው ደግሞ ተጅዊድን ከነክ በላይ ለማምጣት መሞከር፣ ተከሉፍ የሚሉት ማለት ነው። ያኒ ፊደላቶችን በጣም ከፍ አድርጎ ከሚገባው በላይ ለማውጣት መሞከር። ለምሳሌ ያኒ ዳድን ለማውጣት በጣም ከፍ አድርጎ ያኒ በጣም ከልክ በላይ ለማውጣት መሞከር፣ ኻን ለማውጣት ሌሎችም ፊደላቶች ሌሎችም አነባቦች ላይ መድን ከልክ በላይ መሳብ፣ ይሄ ተከሉፍ ይባላል። ይህም የቁርአንን ምናልባት ከሚገባው በላይ ማንበብ ወይም ከሚገባው በላይ ፊደላቶችን ለማውጣት መሞከር ሌላ ስህተት ውስጥ ስለሚከተን አጅራችንን ሊያሳጣን ይችላል ማለት ነው። ሌላኛው ቁርአንን ሲያነቡ ሌሎችን ሰዎች ከልክ በላይ ድምጽን በማውጣት መረበሽ። ይሄ ደግሞ አብዛኛው በተለይ ረመዳን ላይ በተለይ ደግሞ መሳጂዶች ላይ የምናየው ነው። ያኒ እሱ መቅራቱን ብቻ ነው የሚያየው አንዳንድ ሰው ማለት ነው። ይህ ስህተት ነው። ከዚህ ነገር ልንቆጠብ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ደጋግመው አስጠንቅቀዋል። ምክንያቱም እያንዳንዱ ሰው ማንበብ ያለበት ድምጹን በጣም ዝግም ሳያደርግ በጣም ከፍም ሳያደርግ ነው። ወላ ተጅሀር ቢሶላቲከ ወላ تخافت بها وابتغي بين ذلك سبيلا። በዚህ በሁለቱ መካከል መንገድ እንፈልግ ለአላህ Subhanahu Wa Ta'ala ከፍ በማድረግና ዝቅ በማድረግ ማለት ነው። ሌላኛውና አራተኛው ቁርአንን ከማንበብ በፊት ራስን ዝግጁ ሳያደርጉ ወደ ንባቡ መግባት። ያኒ ምናልባት ውዱእ ሳያደርግ ጣሃራ ሳይሆን ወደ ቂብላ ሳይዞር የሚረብሹ ነገሮችን ሳያስወግድ በዚህ ጊዜ ተደብርህም ይጠፋል። ምናልባት ቁርአን እያነበብክም ሌላ ቦታ ሐሳብ ይሄድብሃል። በዚህ ጊዜ ምናልባት የቁርአን አጅርህ ሊቀንስ ይችላል፣ የምናገኘው አጅር ሊቀንስ ይችላል። እነዚህን 4 መሰረታዊ ነገሮች ቁርአን ስናነብ መጠንቀቅ አለብን፣ አጅራችን እንዳይጎል ማለት ነው። ውድና የተከበራችሁ ተመልካቾቻችን የዛሬው ፕሮግራማችን ይመስል ነበር። ከፕሮግራሙ ጋር አብራችሁ የቆየሁት እኔ አብዱራህማን ነኝ። ሳምንቱ ቁርአን አብዝተን የምናነብበት የምናደምጥበት ብለውም የምናስተነትንበት እንዲሆን ተመኘው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።